ዛሬ አዲስ ቀን ነው። ህዳር 10 2018 ዓ.ም ዕለተ ሮብ። የወርቅ ዋጋ ጨምሯል ወይስ ቀንሷል የሚለውን መረጃ ይዘንላችሁ መጥተናል። እንደሚታወቀው ከሆነ በዚህ ዩቲዩብ ቻናል ላይ ዕለታዊ የሆኑ የወርቅ ዋጋዎች በሁሉም ካራቶች በሀገር ውስጥና በውጭ ያለውን የምናቀርብበት የዩቲዩብ ቻናላችን ነው። አዲስ ከሆናችሁ ታዲያ ለዚህ ዩቲዩብ ቻናል እየገባችሁ ላይክ፣ ሼር በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑና የምንለቃቸውን ወርቅና ወርቅ መሰል የሆኑ የተለያዩ መረጃዎችን እንድትከታተሉ እየጋበዝን ወደ ዛሬ ወደ ያዝንላችሁ የወርቅ ዋጋ እየደረሰ ወደሚለው የጥያቄ መልስ መረጃችን እንሄዳለን። እንግዲህ ትላንትና የነበረበት የወርቅ ዋጋ ትላንት በለቀኩት ቪዲዮ ላይ ነግራችኋለሁ። ዛሬስ የት ደርሷል የሚለውን ደግሞ ከታችኛው ካራት ጀምሮ የምንመለከት ይሆናል። በዚህ መረጃ ላይ የ24 ካራትን፣ የ22 ካራትን፣ የ21 ካራትን፣ የ18 ካራትን መረጃዎች ማለት ነው ፒዩሪቲ ሌቭላቸው ስንት እንደሆነ የአሜሪካ ዶላር ስንት እንደሆነና በኢትዮጵያ ብርም በስንት እየተሸጡ እንደሆነ የምንነግራችሁ ይሆናል። አብራችሁን ቆዩ። የምንጀምረው ከታችኛው ካራት ከ14 ካራት ነው። የ14 ካራት እንደሚታወቀው የወርቅ ንጽህናው 47.46 ሲሆን በአሜሪካ ዶላር በዛሬ ገበያ 75.91 እየተሸጠ ነው የሚገኘው። 75 ዶላር ከ91 ማለት ነው። በኢትዮጵያ ብር ደግሞ በ11684 ከ65 በመሸጥ ላይ ነው የሚገኘው። 15 ካራት ውስጥ ካላችሁ የወርቅ ንጽህናው 54 ሲሆን በአሜሪካ ዶላር ከ81 ዶላር ከ34 ሲሸጥ በኢትዮጵያ ብር ደግሞ በ12519 ከ27 በመሸጥ ላይ ነው የሚገኘው። ቀጥለን የምንመለከተው ደግሞ ባለ 16 ካራቱ ነው የሚሆነው። ፒዩሪቲ ሌቭሉ ባለ 16 ካራቱ 60.38 የወርቅ ንጽህና አለው። ይህ ማለት 60%ቱ የወርቁ የካራቱ ማለት ነው ንጹህ ወርቅ ነው ማለት ነው። ሌላው ወደ 40 የሚጠጋው ፐርሰንት ደግሞ ሌሎች የተለያዩ የብረት ማዕድናቶች ቅይጥ ነው ማለት ነው። በአሜሪካ ዶላር 16 ካራቱ በ86.76 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ13353 ከ89 ነው በምሽት ላይ የሚገኘው። ቀጥሎም ባሳያችሁ ደግሞ የ17 ካራቱ ነው የሚሆነው። የ17 ካራቱ 66.26 የወርቅ ንጽህና ሲኖረው በኢትዮጵያ ብር እየተሸጠ የሚገኘው